ውስጥ መጥታ ነበር። ነገር ግን ለሰራችው ሁሉ ስራ ይሄ ይገባታል በማለት የካሌብ አባት ዳኒንና ኤደንን አስታርቀው በመቀጠል ደግሞ እንዲሁም ካሌብንና ትሁቴን ቀለበት እንዲያደርጉና እንደወደዳት እሷም ደግሞ እንደወደደችው ኤደን አውቃ ስለነበረ ለአባባ በማማከር እንዲሁም ደግሞ ለካሌብ ስትነግረው አይኑን አላሸም ነበረ። ምክንያቱም እንደ ትሁት አይነት ሴት የትም አይገኝም። ትሁት ማለት ለእኛ ቤት በጣም አስፈላጊና ወሳኝ ሰው ባልነበረን ሰዓት ሰው የሆነችልን እናትና በተለይ ለአባዬና ለእኔ ያዋለችው ውለታ በስጦታ የሚተመን አይደለም። ስለዚህ ትሁትን ማግኘት መታደል ነው በማለት ካሌብ ለአባቱም ሆነ ለኤደን ቃል ገብቶላቸው ነበረ። ሰው በተሰበሰበበት መካከል እንግዲህ ቃል አስገብቷታል። እሷም ለዘመናት ስትወደውና ስታፈቅረው ፍቅሯን በሆዷ አምቃ ይዛ ነበር። አሁን ግን ይፋ ወጥቶላት በጣም ደስታ በደስታ ሆናለች። ኤደን ደግሞ የበለጠ ተደስታለች በትሁት ማለት ነው። ምክንያቱም ትሁት በጣም ጥሩ ነገር የሚገባት ልጅ ናት ብላ ነው የምታስበው። እንኳንም ተሳካላት። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ እያልኩኝ እንግዲህ በባለፈው ሳምንት ካሌብ በጣም ተናዶ በቲና ምክንያቱም ቲና ከዚህ ተቤት አባዬን አስወግጀዋለሁ፣ አሁን ደግሞ ተራው የካሌብ ነው በማለት አስባ ነበር። ነገር ግን ካሌብ በመጀመሪያ ተጠንቅቆ ስለነበረ ተጠራጥሮ ስለነበረ እቤት ስትመጣ መሳሪያ ደቅኖባት ነበረ የጠበቃት ማለት ነው። እባክህን ይህ መሳሪያ ዘወር አድርገው እያለች እየተከራከረች በነበረበት ሰዓት ነገር ግን የካሌብ አባት ተየት መጡ ሳይባል እባክህን ልጄ እባክህን እያሉ ሲለምኑት እሱ ግን ዛሬ ከዚህ ቤት በህይወት አትወጣም ሬሷ እንጂ የሚወጣው እያለ ሲል ትሁትም መጥታ ካሌብ ምን እየሰራህ ነው? እባክህን እንዳትሳሳት፣ ቀሪ ዘመንህን እስር ቤት ለማሳለፍ ነው እንዲህ ለዚች ቆሻሻ ብለህ ስትለው እንደምንም ብሎ ተለምኖ ነገር ግን እሷ ገና አባዬን ስታይ ደንግጣ አባዬ መንፈስ ነው በለኝ ሙታል እኮ እያለች ስትለፈልፍ በቃ የምትይዘው የምትጨብጠው አታ ነበረ። ምክንያቱም እንደዚህ አይነት ስሜት ተሰምቷት አያውቅም አንድም ቀን ማለት ነው። በቃ ሌላ ነገር ነበር የሆነችው። ነገር ግን ሁልጊዜ ተንኮለኛና ሴራ የሚያስብ ሰው እንኳንም እንደዚህ ያደረጓት። የካሌብ አባት በጣም በቃ ሰውን ማስተማር በደንብ ይችላሉ። እሷ ግን ከስህተቷ አንድም ቀን ተምራ አታውቅም። ሁሉ ጊዜ ስህተት እንደሰራች ናት። አሁንም ቢሆን ደንግጣ ያው አባዬ ብላ ይቅርታ ለመጠየቅ ስትፈልግ እሳቸውም ውጭልኝ ዓይንሽን ማየት አልፈልግም ብለው አባረዋት ነበረ። ኤደን በደስታቸው እቤት በመምጣታቸው ተደስታ እቤት መጥታ ቡና ተፈልቶ ተሰባስበው ቁጭ ባሉበት ሰዓት ዳኒ መጥቶ ምነው ጠፋህ የኔ ልጅ እያለ በነበረበት ሰዓት አባባ እንግዲህ ኤደን አባዬ እንደገና በድጋሚ እንደዚህ ተሰባስበን ስላየው በጣም ደስ ብሎኛል ስትላቸው እሳቸው ራሱ እኔ ራሱ ለዚህ ክብር ያበቃኝ ጌታ ፈጣሪን አመሰግናለሁ። ምክንያቱም ይሄ ቀን ይመጣል ብዬ አላሰብኩም፣ ተስፋ ቆርጬ ነበር። ነገር ግን ተስፋ በቆረኩበት ሰዓት ትሁቴ ያንን የሰማይ ስባሪ የሚያክል ሰውዬ ገላገለችኝ። እንዲሁም ደግሞ ዳኒ ራሱን አሳልፎ ሰጥቶ እኔን ለማዳን መጥቶ ብዙ መስዋዕት ስለከፈለ እሱንም ላመሰግን ይገባል እያለ በነበረበት ሰዓት ኤደን በጣም ደስ ብሏት ነበር። ምክንያቱም ዳኒ በዚህ ነገር ማመስገኑ አስደስቷታል ማለት ነው። ምክንያቱም ተስፋ ቆርጣበት ነበረና ወደ ራሷ እንድትመለስ አድርጓታል ይህን ስራ በመስራቱ። እንግዲህ አባባ እያመሰገኗት ባለበት ሰዓት ካሌብም እኔ ማመስገን አልችልም፣ ምክንያቱም ምንም ብዬ እንደማመሰግንሽ አላውቅም፣ ግን የተወሰነች ነገር ስጦታ መስጠት እፈልጋለሁ ብሎ ሲላት እባክሽን ተቀበኝ ሲላት እሷም እሺ ብላ በደስታ ልትቀበለው በሄደችበት ሰዓት ተቃቅፈው ብዙ ሲቆሙ ምንድን ነው አታርፍም እንዴ ይበቃችኋል ስትላቸው ኤደን እንደገና እሷም ወደ ኪችን ነበር የገባችው። ካሌብን በቃ በደስታ ነበረ አቅፋት ጥምጥም ብሎ ነበር የቀረው። እሷም እንደዛ ማለት ነው። ምክንያቱም ለብዙ ጊዜ ትወደዋለች፣ ታፈቅረዋለች። ነገር ግን ፍቅሯን ማንም ሰው አይቶባት አያውቅም ነበር።
ስጦታ በመሰጠቷ በጣም ተገርማ ኪችን ያሰጣትን ሰዓት እያገላበጠች በምታይበት ሰዓት ኤደን ሄዳ ነበረ። ነገር ግን አንዳንድ ነገሮችን ስታወራ በቃ የሆነ እንደ ማፈር እንደ መሽኮርመም ስትል፣ ኤደን ግን በጣም ነቄ ስለነበረች ችግር የለውም ቀላል እኮ ነው ብቻ አንቺ እንደምትወጁ ትነግሪዋለሽ፣ ዋናው መውደድሽ ነው፣ ለምትወጁ ሰው መኖር ምናምን እያለቻት ስለሚወዱትና ስለ ፍቅር አንዳንድ ነገሮችን ስታብራራላት ነበረና ቆይ እስከ ዛሬ ፍቅረኛ ኖሮሽ አያውቅም እንዴ ስትላት ነበረኝ፣ ግን ከአንድም ቀን ጊዜ አሳልፈን አናውቅም ስትል በጣም ይገርማል። እና በአሁን ሰዓት በቃ አይገኝም ብሎ የተባለው ሲባል የነበረው አንቺ አለሽ ማለት ነው እያለች ስታሾፍባት ነበረ። ግን ቢሆንም ቁም ነገር ነበረ የኤደን ጥያቄ እንጂ እንድትሸማቀቅ ወደኋላ እንድትል አይደለም፣ ወደፊት እንድትገፋ ነበረ ስታበረታታት የነበረችው። ግን ቢሆንም ትሁት ሰው እንዲያውቅባት አልፈለገችም ነበረ። የግዴታ ግን እንዲታወቅ አድርጋለች ኤደን። በጣም ደስ ይላል፣ ሊመሰገን ይገባል። እንግዲህ ዳኒ እባክህን አባዬ ይቅርታ ታከኝ፣ አንተ ይቅርታህን ከተቀበልከኝ እኔ ሰላም እንዳገኝ ከኤደን ጋር አስታርቀኝ ብሎ ሲለምንና ሲማጠን እሺ ልጄ እንግዲህ እንደዚህም አያልከኝ፣ ግን አንተ እኔ እሷን ይቅርታ ለመጠየቅ ሲሄድ አንተ ምን ያክል ተጸጽተሃል፣ ምን ያክል ወደ ራስህ ተመልሰሃል ብሎ ሲለው አባዬ እመነኝ፣ የምር ድጋሚ ወደዚህ አይነት ስራ አልመለስም፣ ብቻ ኤደን እሺ ትበለኝ እንጂ እሷ እንዳለችው ሰው ሆንላታለሁ ብሎ ሲል ቃል ግባልኝ ብለው ቃል ገብቶላቸው እንግዲህ እንደማታሳፍረኝ ተስፋ አለኝ በማለት ኤደንን እቤት ጠርተው ሲያዋሯት ኤደን ፍቃደኛ እንድትሆኝለት እባክሽን፣ ይሄ ተጸጽቷል፣ ይቅርታ እየጠየቀ ነው። እኔ እንደዚህ ቢሆን ኖሮ ያኔ ሁኔታውን ባላረጋግጥ ኖሮ ዝም ብዬ ይቅርታ አድርጊለት አለልሽም ነበረ። ምክንያቱም አንቺ ልጅሽ እንድትጎጂ አልፈልግም። እሱ ደግሞ አሁን በጣም ተጸጽቷል። ስለተጸጸተ አንድ ጊዜ ጥፋት ስላጠፋ ድጋሚ አያጠፋም። እንዳውም የበለጠ ነው ከነበረበት ተሽሎ ነው የምታገኙና እባክሽ ልጄ ይቅር በይው በማለት እንግዲህ አባዬ ይቅር ማለቱን ሊቀር ልለው እችላለሁ፣ ግን ደግሞ በፍቅር ዙሪያ ስትል አይ ይሄማ መሆን የለበትም በፍቅር ዙሪያ ነው ያልኩሽ ብለው ሲሏት እንደዛ ከሆነ ሁለት ጥያቄዎች አሉኝ። አንደኛው ድጋሚ እንዳይመለስ፣ ሁለተኛው ነገር ደግሞ እንዲመረመር ብላ ስትል ይሄ ቀላል ነው ብለዋት ነበረ። እንግዲህ በነገረቻቸው መሰረት ዳኒንም ኤደንንም ጠርተው አንድ ላይ አድርገው ልክ እንደ አባት ሁለታቸውንም እንዲመካከሩና ወደ ራሳቸው እንዲመለሱ እውነት ምን ያክል እሱ እንደተጸጸተ ያለውን ነገር ሲጠይቋት እኔ አባዬ ለሁሉም ነገር ዝግጁ ሁኜ ነው የመጣሁት፣ እሷ ያለችኝም በሙሉ እቀበላለሁኝ እና ማለት የምትፈልገውን ሁሉ ትበል እኔ ዝግጁ ነኝ ብሎ ሲል እንደዛ ከሆነ ግን ከአሁን በኋላ አንድ ነገር ስትዝረከረክ ባይ ምናምን እያለች ያው ማስጠንቀቂያ ስትሰጠው ነበር። ብቻ አንቺ ይቅርታ አድርጊልኝ እንጂ ከአሁን በኋላ በምንም አይነት ሁኔታ አታገኘኝም፣ ለአንቺና ለአንቺ ብቻ ታምኜ እኖራለሁ ብሎ ሲላት እሺ በማለት አባባ እንግዲህ እርቅ እንዲያወርዱና ሰላም እንዲያወርዱ አድርገው ተቃቅፈው ሁለታቸውም አባባ ራሱ በደስታ ተባረኩ ልጆቼ እያሉ ሲመርቋቸው ነበር። እነሱም ለብዙ ጊዜ እንግዲህ ተራርቀው ስለነበረ አሁን እንደዚህ ሲገናኙ በደስታ ተቃቅፈው የደስታ እንባ ሲያነቡ ነበረ። እንግዲህ አባባ አስታርቀው ወደ ቤት ከተመለሱ በኋላ ምሳ ለመጋበዝ አስበው ስለነበር ትሁት በመጣችበት ሰዓት እንግዲህ ቲናም ቤት አይኗን አፍጣ ካሌብ ጋር መጥታ ውጭልኝ ቢላትም አልወጣም፣ ህጋዊ ባሌ ነህ፣ ስለዚህ በጭራሽ አልወጣም ስትል ምግጭ ብላ ቤት ተቀምጣለች። እንግዲህ ማለት ነው ቲናን ቤት እያጸዳች በነበረበት ሰዓት ትሁት ዛሬ አሪፍ ራት እንድትሰሪልኝ እፈልጋለሁ፣ እኔና ውዱ ባሌ አሪፍ ጊዜ እንድናሳልፍ ምናምን ስትላት ካሌብም እንደማይፈልጋት ያው ጭምጭምታ ስለሰማች እሷም ደግሞ ስለምትወደው ከአሁን በኋላ በቻለችው አጋጣሚ እሷን ለማስወጣት እንጂ እዚህ ቤት ስር እንድትሰድ አትፈልግም ማለት ነው። ትሁት
በጣም ጨዋ ናት፣ ታግሳለች እስከ ዛሬ። ከዚህ በኋላ ግን አትፈቅድላትም ራሷ ላይ ፊት እንድትልባት ማለት ነው። ስትሳፈጥ ራሱ አንቺ ሴት ነሽ ነይ ሞክሪ ስትላት ነበረ። ቲናም አቅሟን ስለምታውቅ አልገጠመችም። አድባ አፏ ብቻ ነው የሚንጣጣው እንጂ አቅም የላትም ማለት ነው። ደህና እንደ ሎሚ ነበር የምታሻት ደህና አድርጋ። እንግዲህ ትሁት እንደዛ ካለቻት በኋላ ቤቱን አጸዳድታ ቡና አፍልታ ካሌብም አባባን በመጡበት ሰዓት ዛሬ የምጋብዘው እንግዳ አለኝና ትሁቴ ምግብ ትሰሪልኛለሽ ወይ ብለው ሲሏት አባባ አይ እሷ ዛሬ እራት አብረን ነው የምንወጣው አትሄድም ብሎ ሲላቸው አባባን እንግዲያውስ የውጭ ምግብ እናመጣለን ነበር ያለው ካሌብ ማለት ነው። እንዴት ሴት እያለ የውጭ ምግብ ይመጣል ብሎ ሲል አባባ ችግር የለውም እኔ እሰራለሁ ስትል እንዴት አንቺ ምግብ ሰሪ ታውቀኛለህ እኮ እንዴት አይነት ባለሙያ እንደነበርኩ ብላ ብታንስታ እንግዲህ ወደ ኪችን ነበር የገባችው። ኪችን ገብታ አንዳንድ ነገሮችን እቃ ያልታጠበ እቃ እያጠበች ምግብ እየሰራች በነበረበት ሰዓት ትሁትም እንግዲህ ልብሷን ለባብሳ ቀያይራ ፏ ብላ ካሌብም እንደዛው ዘንጠው ሳላ ላይ ቁጭ ብለው እየተጫወቱ በነበረበት ሰዓት ዳኒና ኤደንም ወደ እነሱ ቤት እየመጡ በቃ አባባ ቤት እኮ እንግዳ ሆነን ተጠራን አይገርምም ደስ አይልም እየተባባሉ በነበረበት ሰዓት በጣም እንጂ ደስታ ብቻ አይገልጸውም እያለ ነበረ ማለት ነው። ዳኒም በቃ በጣም ደስ ብሏቸው መንገዱን እያወሩ እየተጫወቱ እየተሳሳቁ ነበር የመጡት ልክ እንደ ህንጻ ልጅ ማለት ነው። እንግዲህ ምን እንግዛ ምን እንያዝ እየተባባሉ እንደ አዲስ ሰው እንደ እንግዳ እየተባባሉ ነበር። አዎ አባባ እኮ በቃ እንግዳ አድርገው ጠራን ተባብለው በጣም በደስታ ነበረ ወደዛ ቤት እየሄዱ አባባ ራሱ ተደስተዋል። እነሱ አንድ ላይ ሆነው ያው ደስ ብለው ምሳ በመጥራታቸው በጣም ተደስተው ነበረ። እንግዲህ ቲናም ምግቡን እሰራለሁ ብላ ኪችን ገብታ ስለነበረ ቲና ምን ነው ምግቡ አላለቀልሽም እንዴ በሲያት አልቋል ጨርሻለሁ ሁሉንም ብላ ስትል እንግዲያውስ ከጨርሽማ እንግዳዎቼ ይመጣሉ ያልኩሽ አዲስ ጮኛሞች ናቸው እየመጡ ነው ሂጂ ደረጃ ላይ ናቸው በር ክፈቺ ብለው ሲሏት አባዬ አንተ አትሻልም ስትል አይ ሂጂ አንቺ ክፈቺ ነበር ያሏት ማለት ነው። እንግዲህ ዳኒና ኤደን በአዲስ ፍቅር በአዲስ ፎንቃ መንገድን ሁሉ እንደተሳሳሙ ነበረ። ደረጁን ሁሉ ራሱ ወደ ላይ ፎቅ ሲወጡ እንደዚሁ እየተሳቁ እየተጫወቱ ምናምን ስለነበረ እየገቡ የነበረው እንደ አጋጣሚ በር መግቢያው ላይ እንዴት ደስ እንዳለኝ እያለ ካሌብም ዳኒም እሷም ደግሞ ኤደን እኔ ራሱ እንደዚህ ጊዜ እናሳልፋለን እንደዚህ እንደ አዲስ እንግዳ እንጠራለን ብዬ አላሰብኩም ነበረ። እንደ አዲስ እንግዳ ስለጠራና አባዬ በጣም ደስ ብሎኛል። ትወደኛለህ ስትለው ምን ጠረጥራለሁ ብሎ እንግዲህ ሲስማት እንደ አጋጣሚ ደግሞ ቲና እንግዳዎቹ መጡ ብላ በር ለመክፈት ስትከፍት ዳኒ ያልጠበቀችውና ያልጠረጠረችው ዳኒ ከኤደን ጋር አንገት ለአንገት ተያይዘው ተሳስመው እየተሳሰሙ ባሉበት ሰዓት ቲና ራሷን ስታ ነበር የወደቀችው። መጀመሪያውንም አባባ እሷን በልክ ሳይሆን በእንደዚህ አይነት ነገር ነው መጉዳት ያለብኝ ብለው አስበውና አቅደው ስለነበሩ ያሰቡትና ያቀዱት ነገር በሚገባን የሆነላቸው ማለት ነው። ምክንያቱም ቲና ዳኒ ከደኛል ብላ በጭራሽ አስባ አታውቅም ነበረ። እንግዲህ ዳኒ ከሴት ጋር ሲሳሳም ስታየው ራሷን መቆጣጠር አቅቷት ወዲያውኑ ነበር የወደቀችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለፍቃት አዲስ የሆናችሁ የደወል ምልክቱንና ሰብስክራይብ ማድረግ አትርሱ። መልካም ቆይታ ይሁንላችሁ።